ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። ብዙ ነው ያለው። ያው ደስ ያለን አንድ አምላክ ሶስት አካል አይደለማ። አንድ አምላክ ሶስት አካል ስለዚህ አሁን ለምሳሌ በአንተ በሰው ፊት ለሚመሰክርልኝ በሰማያት ባለው በአባቴ ፊት መሰክራለሁ አለ። አሁን የትኛው ነው የተሻለው? ምስክር አድማጩ ነው ወይስ መስካሪው ነው? ምስክር አድማጩ ነው መስካሪ ነው? ማንም ይሄ ተናነስ አይደለም። አሁን እኔ ጋር መጥተህ አሁን ማሂር አብዱ ከሪም ፊት መጥቼ እንደዚህ ያደርጋለሁ ና ቢል በቃ አይተህ አስበዋል። የሆነ ኦቶሪቲ ያለኝ ማለት ነው። እኔ ጋር ይመሰከራል አስበዋል። ኢየሱስ ከሄዱ አብ ፊት መሰክርልሃለሁ ብሎ ያስተማረው ትምህርት እሱ በተግባር እሱ የሄደውን መንገድ ስትከተል የዛኔ አብ ይመሰክርልሃል። እሱ ምንም ችግር የለውም እኮ አብ ፊት መሰክርላችሁ። ግን ከእሱ በታች ሂዝ ደጀ አፖይንት ተደርጎ አይደል? በራሱ አብቶት ነው ተቀምጧል። ጀጅ እንደሚያደርግ ቅዱስ ቁርአን ላይ ተቀምጧል። ይመጣል እሱን አንተም ቅዱስ ቁርአን ላይ እንዳለ መጽሐፍ ቅዱስ ላይ ተስፋ ያው ለእኛ እዚህ በስቴፕ የምንሄደው አሁን እኔ እናንተ ሙስሊሞች ማንም እዚህ ሩም በርባይዝ እዚህ ሩም ውስጥ ገብቶ እጅል የለም። እኔ እርግጠኛ ነኝ። ስለዚህ ማና ወዴትም ቁርአን ውስጥ ኢየሱስ አምላክ የሚል ተጽፏል ብለን አንሄድም። ጴጥሮስ ለመሰ እዚህ ጋር እየሸሸ እንደሆነ ስለምናውቅ አሁን ከሚመሰክረውና እኮ ከሚመሰክር ነው ምስክር ከሚያዳምጠው የትኛው ነው አምላክ በትክክል? ነገርኩህ እኮ ይህ ፕሮቶኮስ ምንም የሚታነሰው ነገር የለም። መወለዱ መሬት መምጣቱ ሰው መሆኑ ከሁለቱ የትኛው ነው አምላክ? የሚናገረው ነው የሚያዳምጠው ነው ማለት እዛ ጋር ምስክር አንድ አይደሉም። ጴጥሮስ ቆይ እንዴ ምን ሆነሃል? ጴጥሮስ ምን ሆነሃል? ጴጥሮስ እየጠየኩህ አሁን አንተ በመፈክር እንዴት አንድ አምላክ አይደለም? መፈክር እኮ ነው መፈክር አንድ አሁን ይሄ ትክክለኛ ጥያቄ ነው። በቃ አሁን እንዴ ጎበዝ በቃ እንደዚህ በላይ እንዴት ልትል ቻልክ ስትለኝ አሁን የሳው ኢየሱስ ምንድን ነው ያለው? በሰው ፊት የሚመሰክርልኝ በሰማያት ባለው በአባቴ ፊት መሰክራለሁ አለ። አሁን ኢየሱስ ገና በአብ ፊት መሰክርላችኋለሁ እያለ ነው። ሁለት ናቸው አይተሃል። አሁን ሊመሰክርልህ ነው በአብ ፊት፣ አብ ደግሞ ሊያዳምጥ ነው ምስክር። እዚህ ጋር እንዴት ነው ሁለት ማይሆኑት? እዚህ ጋር ምስክር መስካሪ አለ፣ ምስክር አድማጭ አለ። ከዚህ በላይ ምን ሁለትነት አለ እንዴ? ሰዋዊ ምስክር አይደለም። ምድራዊ አካሄድን አትመልከት። እንደዛ አለ እንዲ ሁለት ነው። ያ መሰክርልሃለሁ ማለት እኔ ፍርድ ቤት ቆሜ እንደምናገረው ወይም ሰው እንደሚያደርገው አይደለም እኮ የሚያደርገው። ኢየሱስ ሌላ ሬልም ነው አይደለም። እንደዛ ያለው ማለት አብ አይሰማም ማለት አያውቅም ማለት ነው አይደለም። አምላክ ፊት የኢየሱስ ሊመሰክር ነው ሄዱ ስለ አምላክነቱ አምላክ አይደለም ኢየሱስ እያልከኝ ነው። ስለ አምላክነቱ በደንብ ያሳያል። አቮይድ ኢንዘክሽን ፋላሲ ይባላል። እዚሁ ላይ ነው የምንቆመው። ከሁለቱ ማን ነው ትክክለኛው አምላክ? ምስክር የሚያደምጠው ነው ምስክር የሚመሰክረው ነው? ሶስት አካላት አሉ። ሶስቱም የራሳቸው ሮል አላቸው። በገቢር ይለያያሉ። እና ሶስቱ አንደኛው አሁን ለምሳሌ አንተ አሁን ስትመሰክር ስለ ኢየሱስ አሁን ኢየሱስ ስለ አብ ይነግረዋል። ይኸው ኢየሱስ መስክሮልኛል ነው አምሮ ይመሰክርልሃል። አብ ፊት ነው የምትለኝ። አንደኛው በአንደኛው ውስጥ ያለውን ነገር ሳያቀርቱ አይደለም። ያንተ ሮል ግን ለመመስከር የእሱ ሮል መጥቅል አምላክ ብዙ አምላክ ያላቸው አሁን ይሄ በጣም ብዙ አይደለም። ሰማይ ላይ የሆነ አምላክ ዙሪያ ላይ የሆነ የተለያዩ ሰዎች ያወራሉ ማለት ነው ስለኛ አስበዋል። አሁን ስለአንተ ወልድ ማለት ስለአንተ አብ ይነግረዋል ምናምን ነገር አብ ያዳምጣል። ወልድ ያወራል። ኔቸር ውስጥ እንዳንገባ የፈጣሪ ኔቸር ስለማጥናት እንዳንገባ ኢየሱስ ነው የተናገረው። ነገረና ኢየሱስ የጄን ያወራሉ። ስተዲ ውስጥ ስንገባ ስለ እንዴ እኔና አብ አንድ ነን እኮ አለ። አንድ ነን ብሎሃል እኮ ዮሐንስ እሱ ያለው 10:30 ላይ ከ24 ጀምሮ ዘላለማዊ ሕይወት የሚሰጥ ማን ነው? ዘላለማዊ ሕይወት የሚሰጥ ማን ነው? ለአንተ ዘላለማዊ ሕይወት የሚሰጥ ማን ነው? አላህ ነው አይደል? ተረጋጋ። ዘላለማዊ አይሰጥም። ኢየሱስ የዘላለማዊ አይሰጥም። የዘላለማዊ አይሰጥም። ከ24 ጀምሮ እስከ 28 ድረስ አንብብልኝ። ዮሐንስ 10 ጴጥሮስ አይሰጥም አልኩና ይቀመጥ። ይኸኛው ሁለተኛ ሌላ ርዕስ ለመቀየር ስለሆነ አይሰጥም። ይኸው ይዤዋለሁ።
ስለዚህ አሁን ከአብና እዛ ጋር ከሚመሳከር እኔ አልሄድም እኮ አንድ ቦታ ላይ ከያዝኩ በኋላ ባይዝቡ እዛ ቦታ ኢየሱስ ምስክር መስካሪ ከሆነ አብ ምስክር አድማጭ ከሆነ ከሁለቱ የትኛው ነው አምላክ ነው ጥያቄ። አንተ በምድር ላይ እንደምታስበው አይነት ምስክርነት አይደለም። ይሄ የሱ ነው ማለት ማናቸው ነው? ሁለቱም አምላክ ናቸው እዛ ጋር የሚያወሩት። ከፈለሽ ሁለቱም አምላክ ናቸው የሚያወሩት። እንደዛ መመለስ ትችላለህ። እኔ አላድንህም እኮ አይደለም። ጀጅ እኮ ነው እሱ ራሱ እኮ ጀጅ ነው። ይኸው የምጠይቀው ሌላ የሚመልሰው ሌላ። ከሁለቱ የትኛው ነው አምላክ? አይ ሁለቱም ወይ አንዳቸው ምረጥ። ሁለቱም አምላክ ናቸው ወይ አንዳቸው ምረጥ። አንድ አምላክ ሶስት አካል የራሳቸው ሮል አላቸው። ሶስቱም እያወሩ ነው። ተረጋጋ። ሁለቱ እያወሩ ነው። ከይቅርታ ጋር አንደኛው ስለአንተ የመሰከረ ነው፣ አንደኛው እያዳመጠ ነው። ከሁለቱ የትኛው ነው አምላክ? ሁለቱ ናቸው አምላክ ወይስ አንዱ ነው? የተነገርኩህ ነው። ሶስቱም አካላት አንድ አምላክ ናቸው ሳይሆን ይቅርታ፣ ሁለቱ አሁን ዛሬ በዚህ ጋር ማቴዎስ ላይ ባለው ጥቅስ ላይ ወልድ ስለ አብ ይመሰክርላል። አሁን ከሁለቱም አምላክ ናቸው ነው? ሁለቱም አምላክ ናቸው በላይ ምስክርነት እርስ በራስ ይሄ አሁን ለምሳሌ ዕብራውያን 1:8 ላይ ተመለከት። ስለ ልጁ ሁለተኛ ርዕስ ይመሰክርለታል። መመሰካከሩ ምን ችግር አለው? ጴጥሮስ ሶስት አካል ሆነው አንድ አምላክ ጴጥሮስ አንዴ ይኸው ይህንም ይችላለሁ። ይሄ አሁን የጀመርነው ስንጨርስ ወዴት ነው የምንሄደው? ወደ ዮሐንስ ወንጌል ላይ ስለ ዘላለም ሕይወት እኔ ኢየሱስ አይሰጥም ብያለሁ፣ አንተ ይሰጣል ብላል። ሁለተኛ ርዕስ ይችላል። ከዛ ዕብራውያን ምዕራፍ 1:8 ያው ሶስተኛ ርዕስ ይችላለሁ። ግን ይሄ አይደለም አስለቀኝ። እንዴት አሁን እዚህ ጋር ትመልሳለህ? መጀመሪያ ማለት ነው አብ ኢየሱስ ይመሰክራል፣ አብ ምስክር ያዳምጣል። ከሁለቱ የትኛው ነው አምላክ? ወይም ሁለቱ ነው አምላክ በላይ? ሁለቱም ናቸው አምላክ። ሶስቱም አካላት አንድ አምላክ ነው። አንድ አምላክ ሶስቱ አካላት ግን በሮል ይለያያሉ፣ በስም ይለያያሉ። አይደለም በቀላል አማርኛ ወደ በፈጣሪ ስም ወደዛ በልባክ እዚህ ጋር አብ የመሰከረ ወልድ እያዳመጠ ነው። ከሁለቱ ማን ነው እኮ መልስ ነው። ከሁለቱ ማን ነው አምላክ? ወይ ሁለቱም አምላክ ናቸው በላይ? አንድ አምላክ ነው። ሁለት ናቸው። ሁለት እያወሩ ነው። ምን ሆናል? ሁለቱ እያወሩ አንድ አምላክ ይለኛል እንዴ? ኢየሱስ እኮ አብ ፊት እያወራ አብ እያዳመጠ ነው። እንደዚህ በሆነ እዚህ ሴናሪ ውስጥ ሆነ አንድ አምላክ ነው እንዴት ትለኛለህ? እንዴት ነው? ቆይ ለምሳሌ አላህ እኛ ሲል ጊዜ እናንተ ጋር በቃ ልቅና ነው፣ እኛ ጋር አራተኛ ርዕስ ያሳያል። አራተኛ ርዕስ ይጀላል እንዴ? አራተኛ ርዕስ እኛ እነዚህ ናህኑ ሲባል በኢስላም እንዴት ነው አራተኛ ርዕስ ይጀላለሁ? ይኸው እዚሁ መልሰን የምትሄደው አራቱን ይሁን መዘግብልሃለሁ። ማንም አይሄድም። ይሄ ፌስ ዘትሩዝ ነው የመጣው። ጃምፕ ዘትሩዝ ነው የመጣው። ኢንዚ ፌስ ዘትሩዝ ስለዛ ስፔሻል እኮ ነው የምጠላው። ከአብና ከወልድ አሁን እዚህ ጋር አብና ወልድ ኢየሱስ በሰው ፊት መሰከረኝ፣ በአብ ፊት መሰክራለሁ አለ። አሁን እዚህ ጋር በአብ ፊት ኢየሱስ ይመሰክራል። እዚህ ጋር ከሁለቱ የትኛው ነው አምላክ ነው? ወይ ሁለቱም አምላክ ናቸው? ሁለት ናቸው። ወረድ ጋር አሁን ሁለት ፐርሰኖች ሊያወሩ ነው። አሁን አብ ሊያወራ ወልድ ሊያዳምጠው ነው። ስለዚህ እዚህ ሴናሪዮ ውስጥ ከሁለቱ አድማጩ ነው ወይስ ተናጋሪው ነው አምላክ? ወይስ ሁለቱም ነው አምላክ? እኔ አንሳለሁ ብሎሃል። ያልጠየቅኩህን አትመልስልኝ። እዚህ ጋር ከሁለቱ የትኛው ነው አምላክ? መልስ የለም። ይሄ ከሁለቱ የትኛው ነው አምላክ? አጭሩ ይኸው ኢየሱስ እንትን አለ። ይሄ ምንድን ነው? ኢየሱስ እኔ በአብ ፊት መሰክርላችኋለሁ፣ ከካዳችሁኝ እዛ ፊት ክዳችኋለሁ አለ። እዛ ኢየሱስ አብ ፊት ምስክር የሚያዳምጥም ክደት የሚያዳምጥ አብ አለ። መጀመሪያ አድማጭ ማለት ነው እኮ ስለመሰከር እኔ አንሳለሁ ያለበት ቦታ ምጣሌ ከሁለቱ የትኛው ነው አምላክ? ወይ ሁለቱ እኔ አንሳለሁ እኔ ሶስተኛ ካላነሰ ሁለቱ አምላክ ነው ካላን ይኸው ሁለት ሆኑ እኮ ባይን እያየሁ ሶስት አምላክ ነው። ሶስት አምላክ ነው ያለበት ቦታ ምጣሌ ከመጽሐፍ ቅዱስ በተግባር ይኸው ኢየሱስ በተግባር ኢየሱስ ምን አለ? ይኸው ኢየሱስ በተግባር ምን አለ? እኔ በአብ ፊት መሰክራለሁ ከመሰከራችሁልኝ አለ። አንተ ደግሞ ሁለቱም አምላክ አንተንም ኢየሱስ አምላክ ነው። እንግዲህ ሁለቱም አምላክ ናቸው። ማነሱ ነው ወይ የሚያሳየው? ማነሱ ነው የሚያሳየው? በቃ ጴጥሮስ መልካም ጊዜ። ስለ ጸባይ ከልብ አመሰግናለሁ። እንሰናበት እና ምን አለ ነው እኔ ማለት ነው በቃ እንዴ እኔና ሁለት ከሆነ እንደዛ እኮ አይደለም። አሁን እኔ ማሂር ፊት ሌላ ነገር አሁን ለምሳሌ አቡበክር ፊት መሰክራለሁ አልኩኝ። አሁን አቡበክር ፊት መሰክራለሁ አልኩኝ። አንተ ደግሞ
ምን አሁን ከሁለቱ የትኛው ነው አምላክ አልኩ። እኔ ደግሞ አቡበከር ነው አምላክ ወይስ አብዱልከሪም አልኩ። ወይ ሁለቱም አይደሉም በለኝ፣ ወይ ሁለቱም ናቸው ወይ ከሁለቱ አንዱ። ሁለት መሆናቸው እኮ እያየን እኮ በሰው ልክ ሰፋው አይደል? ይሄ ነው እና ኢየሱስ ሁለት ናቸው እና አብና ወልድ የተለያዩ ፐርሰኖች ናቸው። ታዲያ አንድ አይነት ፐርሰን ናቸው አይደሉም? ሁለት ፐርሰን ናቸው። እናንተ የምታምኑት እኮ 3% ብላችሁ የምታምኑት እኮ 2% ናቸው እኮ ሲጀመር። 2% ሆነው እንዴት ነው ታዲያ አንድ የትኛው ፐርሰን ነው አምላክ ያለው? ሁለቱም አምላክ ናቸው ወይ አንደኛው ብቻ አምላክ ነው ልጅ ነው? ሁለት አይደሉም። እኔ ይኸውልህ እንደዚህ የምታሰፈው ከሆነ አንተ ጋር እገባለሁ። እኔ ፌዘት ነው ያልኩት እኮ ለዛ ነው መዘግብልሃለሁ። እኔ ደግሞ እንጂ ካልሄድልህማ 5ኛ ድረስ መዘግብልሃለሁ እንጂ አትየሳት በልሴ 5ኛ 6ኛ የምትለው የቱ ጋር አንሳለሁ አለ። የቱ ጋር ነው? እኔ ሁለት ናቸው። ከሁለቱ የትኛው ነው አምላክ? ከሁለቱ የሚለውን ቦታ አምጣ። ይሄን በርድን ኦፍ ፕሩፍ አለ ኖ በርድን ኦፍ ፕሩፍ አንተ ጋር ነው። አለመሆኑን አሳየኝ ይለኛል። እስቲ እንደዚህ አለመሆን እኔ ነኝ እንደ ኢየሱስ አምላክ ነው ያልኩት። አንተ እኮ ነው ኢየሱስ አምላክ ነው ያልኩት። እኔ ወሬ ለምታወራዋል በማላውቀው ታሪክ ስለ አምላክነቱ በቃ ስለዚህ አንተ አብም አምላክ ነው ወልድም አምላክ ነው ያልከው አንተ ነው። አንዴ አብም አምላክ ነው ያልከው አንተ ነው። ወልድም አምላክ ነው ያልከው አንተ ነው። ስለዚህ አሁን ከሁለቱ የትኛው ነው? ጥያቄ መልስ ላይ መጀመሪያ ኢየሱስ አብ ፊት ይመሰክራል። አላሳልፍም ነው እየሰማሁ ስለመሰከረ አላነሰም። ይሄ ደግሞ ስትሩማን ፋላሲ ነው። ይሄ ደግሞ ስትሩማን ፋላሲ ነው። እኔ ስለመሰከረን የሚያንሰው ልጅ ተናግሬ እንደዛ ቢሆን ነው አንዱን ፋላሲ እዚህ ውስጥ አሰርታል። ስትሩማን ፋላሲ ያሰርታል። አሁን ጥያቄን በትክክል መልስ የትም አትሄድም። ምንድነው ጥያቄው? ኢየሱስ አብ ፊት ይመሰክራል። ኢየሱስ አብ ፊት ይመሰክራል። አሁን የጠየኩ ምስክር አድማጩ ነው አምላክ ወይስ መስካሪው ነው አምላክ ወይስ ሁለቱም ናቸው አምላክ? ያው ታጠር መልስ። ሁለት አካል አንድ አምላክ ነው። አንዱ ከአንዱ ጋር ኮሚኒኬት ያደርጋል። ኢዚ በቃ ሁለት አብ አምላክ ነው። አበዛ አሁን እየተመሰካከሩ ነው። አብ እየመሰከረ ነው፣ ወልድ እየመሰከረ ነው፣ አብ እያዳመጠ ነው። እዚህ ጋር አሁን የሚመሰክረው የሚያዳምጠውም አምላክ ናቸው። አንድ ነገር ልንገርህ አትንገረኝ። ስበክሻ 30 ሰከንድ አለ ከወረዱ ይስበከኝ። ያው ስለ ጸባይ ብቻ ብዬ 30 ወይ 30 ሰከንድ ውስጥ በቃ አውራ። አንተ 30 ሰከንድ ማለት በቤት ነው የመጣሁት። ያው መልካም ጊዜ። አይ አይደለም እንዲህ ከዛካለ እሳት መልሶ ማን ይሆናል እንዴ? አልቻልክም። አንተም ራስህ ምንድነው አለኛ ጋብሰ ድርቅ ያለ ይሄንን አምጣልኝ ከሆነ እኔም ጠየቅኩህ እኮ በቃ አምጣልኝ። እኛ የሚለው ቃል ዛት ነው። በቃ እሱን አምጣልኝ ነው። እዛ ጋር ገባን፣ ተወሊድ ውስጥ እንገባለን። እየሰፋ ይሄዳል። ከዛም ውጭ ባይብሉ ሮንግ ነው የምትለኝ ከሆነ ሮንግ ነው ማለት ነው። ኢዝሊ በቃ ሄድልህ ማለት ነው። ፒተር ሙስሊም ነው የኔ የዝች ዓለምም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ